ተከዜ እስከ ገደፉ ሞልቶ ሕዝቡ በቁጣ ፊት ሲያለቅስ አንድ የእግዚአብሔር ሰው ግን አምላከ ሙሴ ብሎ ወደ ጥልቁ ገባ። ባህሩ ግራና ቀኝ ተከፈለ። በዕለቱም ከ940 በላይ አሕዛብ አመኑ፣ ተጠመቁ። ዛሬ ነሐሴ 10 ቀን የታላቁ ኢትዮጵያዊ ጻድቅና ገዳማዊ የአባ አብዬ እግዚእ ዓመታዊ የተአምር በዓል እንዲሁም የቅዱሳን ሰማዕታት የመታሰቢያቸው ዕለት ነው። የጎንደርን ሕዝብ ከአራዊት ያዳኑት፣ ተከዜን ከፍለው ሕዝቡን ያሻገሩትና በ140 ዓመታቸው በክብር ያረፉት የእኚህን ታላቅ አባት ጽድቅ ታሪክና ተአምር ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 10 በዚች ቀን የታላቁ ጻድቅና ገዳማዊ አባ አብዬ እግዚእ ዓመታዊ የተአምር በዓል ነው። ቅዱስ መጥራ፣ ቅዱስ ሐርስጥፎሮስ፣ የከበሩ ቅዱሳን ቢካቦስና ዮሐንስም በሰማዕትነት ያረፉበት ዕለት ነው። ቅዱስ አባ አብዬ እግዚእ ኢትዮጵያዊ። አባ አብዬ እግዚእ የተወለዱት በ14ኛው መቶ ክፍለ ዘመን ትግራይ ተንቤን መረታ ውስጥ ነው። የተባረኩ ወላጆቻቸው ያፈቅረነ እግዚእና ጽርሐ ቅድሳት ይባላሉ። አጥምቀው አብዬ እግዚእ ሲሉ ስም ያወጡላቸው የወቅቱ ጳጳስ ሰላማ መተርጉመ መጽሐፍት ናቸው። ትርጉሙም በጌታ ዘንድ ታላቅ ሰው ማለት ነው። አብዬ እግዚእ በሕፃንነታቸው ሌሊት ባህር ውስጥ ሰጥመው ሲጸልዩ አድረው ቀን ቀን እየተማሩ ብሉይ ከሐዲስ ጠነቀቁ። ገና በወጣትነታቸው ወደ ታላቁ መነኮስ አቡነ መድኃኒነ እግዚእ ደብረ መንኮል ሄደው መንኩሰዋል። በገዳሙ በጾም በጸሎትና በስግደት ተወስነው ከኖሩ በኋላ ወደ ዋልድባ ሄደው የተሰወረች ቤተ ክርስቲያን አግኝተዋል። በጊዜው በ40 ቀን አንዲት ቅጠል ብቻ ለቁመተ ሥጋ ይበሉ ነበር። ከዚያም ወደ ሀገራቸው ተንቤን ተመልሰው ዛሬም ድረስ ድንቅ ሆኖ የሚታየውን ገዳም መስርተው ብዙ ምዕመናንን አፍርተዋል። አብዬ እግዚእ ገዳማዊና ጻድቅ ብቻ ሳይሆኑ ሐዋርያዊ አባትም ነበሩ። ከትግራይ እስከ ደንቢያ ደግሞ ሀገረ ስብከታቸው ነው። አንድ ጊዜ ደቀ መዛሙርትን አስከትለው ለስብከት ሲንቀሳቀሱ ተከዜ ወንዝ አካባቢ ደረሱ። ቀኑ ነሐሴ 10 ነውና ተከዜ እስከ ገደፉ ሞልቶ ለ3 ቀናት ባለመጉደሉ ከ1000 በላይ ሰዎች ሲያለቅሱ ደረሱ። ጻድቁ በአካባቢው የነበሩ ኢአማንያን አሕዛብ ቢሆኑ ራርተዋልና አምላከ ሙሴ ብለው ጸልየው ወደ ጥልቁ ውስጥ ገቡ። ቅዱስ ሚካኤል አብሯቸው ነበርና ተከዜ ግራና ቀኝ ተከፍሎ መሃሉ የብስ ሆነ። ይህንን ድንቅ ያዩ ከ940 በላይ አሕዛብም አምነው በጻድቆች ተጠመቁ። ይህም ዘወትር ነሐሴ 10 ቀን በቤተ ክርስቲያናቸው ጎንደር ይከበራል። ከዚያም እያስተማሩ ጎንደር ደረሱ። ያኔ ጎንደር በቀሃና አንገረብ ወንዞች የታጠረች አንዲት መንደር ነበረች። ጻድቁ ቀን ቀን እየሰበኩ ማታ ዛሬ ቤተ ክርስቲያናቸው የታነጸበት ስፍራ ላይ ሲጸልዩ ያድሩ ነበር። በዚያን ዘመን ጎንደር ውስጥ ጅብ፣ እባብና መሰል አራዊት ገብተው ሕዝቡን ጨረሱት። ይህንንም የተመለከቱ አባ አብዬ እግዚእ ወደ እግዚአብሔር አለቀሱ። በፍጹም ልባቸውም ስለ ሕዝቡ ለመኑ። የለመኑትን የማይነሳ ጌታ ወደ ጻድቁ ቀርቦ በስምህ የተማጸኑ በቃል ኪዳንህ ያመኑ በምድር አራዊት አይሰለጥኑባቸውም፣ በሰማይም እሳት አያዩም፣ ጎንደርንም አራዊት ገብተው ሰውን አይጎዱም ብሏቸው አድርጓል። አባ አብዬ እግዚእ በገዳማቸው ተንቤን ለብዙ ዘመናት በቅድስና ኑረው 3 ሙታንን አስነስተው ብዙ ድውያንን ፈውሰው ብሔረ ብፁዓንን ጎብኝተው የድህነት ቃል ኪዳን ተቀብለው በ140 ዓመታቸው ግንቦት 19 ቀን አርፈዋል። የጻድቁ ክብር ለሁሉም ነውና እናስባቸው። ይህች ዕለት ባህረ ተከዜን ከፍለው ሕዝቡን ያሻገሩባት አሕዛብንም ያጠመቁባት ናትና በገዳማቸው ጎንደር ውስጥ የሚገኘው ቤተ ክርስቲያናቸውም ይከበራል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ አባ አብዬ እግዚእ በቅዱስ መጥራ፣ በቅዱስ ሐርስጥፎሮስ፣ በቅዱሳን ቢካቦስና ዮሐንስ ጸሎት ይማረን። በረከታቸው ከሁላችንም ጋር ይሁን። ውድ የንስር አምባ ስንቅ የዩቲዩብ ቻናል ቤተሰቦቻችን የዛሬ የስንክሳር መንፈሳዊ ስንቅ
ትረካችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎችም ኦርቶዶክሳውያን እንዲዳረስ ሼር በማድረግ መንፈሳዊ ግዴታችንን እንወጣ። ለቻናላችን አዲስ ከሆናችሁ ደግሞ በየጊዜው የሚለቀቁ መንፈሳዊ ፕሮግራሞችና ስንክሳሮች እንዲደርሷችሁ አሁኑኑ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ሐሳብና አስተያየታችሁን በኮሜንት አስቀምጡልን። በሌላ መንፈሳዊ ዝግጅት እስከምንገናኝ ድረስ የእግዚአብሔር ሰላምና ፍቅር ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር።